ራሱ ብልጭ ሜላውን ብቻ አስጠፋል። ኧረ አንተ ልጅ በፈጠረ አስፋልት ላይ እኮ ነው ያለ ነው። የምን አስፋልት ነው እንጂ አንተ በእኛ ሰፈር ገልጣል የተባለው መንገድ ተሰራ። ይኸውልህ እንዴት አድርጌ እንደማስረዳ አለ። ምንም አልሆንክም አይደለ? ደግሞ በተጨምረ ምን እጨምራለሁኝ? ግን አንተ ደህና ነህ አይደለ? አልጎዱም? አልጎዱኝም። እንደውም ጥሩ ናቸው። በጥሩ አቀባበል ላይ የተቀበሉ። ግን ፊትህ እንደዛ አይመስልም። ያው ሁላችንም አንድ ላይ ነው የምንተኘው። ጽናት ከቤቷ እንደወጣች አልተመለሰችም። ሰኒ ጆከርን እንድታናገረው ተፈቀደላት። ጆከር ባላሰበው ነገር እስር ቤት ላይ እየተደባደበ ይገኛል። ኪራ አሁንም መጠጡን አልተወም፣ መደበቂያው አድርጎታል። ክብሮም ከስፒት ጓደኛ ጋር ያለው ሰጣ ገባ ውስጥ ገብቷል። ክብሮም በማያገባው ጉዳይ ባልገባው ጉዳይ ትንሿን ነገር ፍንጫይቶ ወንጀል ተሰርቷል። ጆከር መጋለጽ አለበት፣ ሁልጊዜ መበስበስ አለበት እስር ቤት። ሰኒ ለእኔ ነው የምትገባው እያለ እየደነፋ ይገኛል። ማን ይሆን አሸናፊው? አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ጽናት ክፍል 227 ጀምሯል ማለት ነው። ጽናት ክፍል 227 ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩት እያልኩኝ ጽናት ክፍል 227 ጽናት ከቤቷ እንደወጣች አልተመለሰችም። ሰኒ ራሷን ጭንቀት ውስጥ ከታለች። ለምንድን ነው ጆከር የታሰረው? ጆከር ማን የጠቆመበት? ሬሳው ያልተገኘው ለምንድን ነው? ስለዚህ ከኋላችን የሆነ ሴራ አለ የተጠመደ እያለች ነው። ሁሉንም ነገር ሳትደብቅ ለእህቷ ለራኬብ ነግራታለች። ራኬብ እኔ ምንም መወሰን አልችልም፣ ምክንያቱም በራሳችሁ ላይ ሲሆን ውሳኔ የሚያምረው በሚወዱት ሰው ላይ ሲሆን ቆራጥ ለመሆን ይከብዳል። ምክንያቱም የሚወዱትን ሰው ማጣት ምን ያህል እንደሚያም ስለማውቀው ብላታለች። ሰኒቷ እንድትታሰርባት አትፈልግም። ከዚህ በፊት ለቅዱስም ያለችው እኔ በዚህ አጋጣሚ እህቴን ማዳም ብቻና ብቻ ነው የሚታይ ብላለች። እንግዲህ ለራሷ እንደሚስጥር አድርጋ ይዘዋለች ማለት ይቻላል። እንግዲህ ጠርጥሯል። ቅዱስም ምንድን ነው የምትለው ሰው ሁሉ ይሄን ያህል ነው ወይ ብሎ ራሱን በሰዓቱ ሲመረምር ነበር። አሁንም ሰኒ ምንድን ነው የተፈጠረው? አሁን ስፒድን የለም ብለዋል። ስለዚህ ጆከር ደግሞ ታስሯል። እንዲሁም ደግሞ ናሆና ምሩ ያደሩት ከኪራ ቤት ነው። ሂጂ ወደ ቤትሽ፣ ኪራን እኔ ፈልጌ አመጣዋለሁ፣ አንቺን ልሸኝሽ። አይሆንም፣ እኔ ህፃን አይደለሁም፣ አንተ ምሸኘኝ፣ እኔ ራሴ እሄዳለሁኝ። ስለዚህ አንተ ዝም ብለህ ኪራን ብቻ ፈልገው፣ ጭንቀት አይግባህ ብለዋለች። ኪራን ሊፈልግ ወጥቶ ነበር። ኪራ ጥንብዝ ብላ በስካር መንፈስ ይሄ አስፋልት አይደለም ቤቴ ነው፣ ማብራቱን አጥፉት፣ ብልጭ ብልጭ የሚለው ለምንድን ነው የምትረብሸኝ? እንዴት ብለህ አገኘኸኝ? ናሆምን ጥያቄ ይዟል። ናሆም እንዴት ብዬ ነው የማስረዳ? አሁን ያለው አስፋልት ነው። ስለዚህ ወደ ቤት ገብተህ ማረፍ ይገባሃል። ምን ብትጠጣ ነው እንደዚህ ጨርቅ የሆንከው? ምን ሁነህ ነው? ምን ነካህ? ስለዚህ ትቼህ ልሄድ አልችልም። ሂድልኝ፣ ማብራቱን ብቻ አስጠፋልኝ። አረ ይሄ ቤትህ አይደለም መንገድ ነው። እኛ ሰፈር ያለው መንገድ ይወጣል የተባለው ተሰራ እንዴ ብሎ እንግዲህ ኪራ እንደ መሳለቅ በሉት ወይም እንደ መቀለድ በሉት፣ ያው በዛ ስለሰከረ ምንም ስለማያውቀው ይሄን መልሶታል። እንደምንም ገጥቶ ገፍትሮ ይዞ ሂዶ ቤቱ አስተኝቶታል። ሲነሳም ያገኛቸው ናሆምና ቅዱስን ነበር። ምንድነው ደህና አደራችሁ ሆይ? ደህና አላችሁ ሆይ? አሁን እኮ መሽቷል። ምን ሆነህ ነው? ማታ መኪና ገጭቶህ ነበረ። ምን ሆነህ ነው ይሄን ያህል ራስህን እንደዚህ የምትጎዳው? ለምንድን ነው? ጽናት የሌለችበት ቤት እኔ ቤት አይመስለኝም። ጽናት ተቀይራብኛለች። ደህና መሆኗን እስካሁን አልነገረችኝም። ትዳሬን በትኜዋለሁኝ። አደጋ ውስጥ ነኝ። እኔ ምንም መረጋጋት አልቻልኩም። ውስጤ ተቃጥሏል። ታውኝ ነድጃለሁ ብሏል። እንግዲህ በዚህ በመንደዱ ምክንያት ደግሞ እነሰኒ ህይወት ገቡበት ሰጠገባ የእሱ ምክንያት መሆኑን ሲሰማ በጣም እንደተሰማውና እንዳዘነ ገልጿል። እንግዲህ ከማይስማሙት ከምናሉሽ ጋር ምን ሆኜ ነው? እኔ ለጽናት የማንስ ሰው ነኝ ወይ? ከጽናት ያጎደልኩባት ነገር ምንድን ነው? አሁን እኮ ጭራሽ ቆርጣብኝ ሄደች። እኔ ያለ ጽናት መኖር አልችልም። ካገኛችኋት በደንብ አርጋችሁ ንገሯት። እኔ ካለሷ መኖር ከብዶኛል። ኪራ እህቴ እማወያይሽ ነገር አለኝ። እኔ ከብዶኛል ሁሉ ነገር። በቃ ስብርብር እንክትክት ብያለው። ትዳሬ፣ ቤቴ፣ ስራዬ ሁሉ ተበተነ ማለት ነው ወይ ብሎ ኪራ በጣም አዝኗል፣ ተሰብሯል።
እንግዲህ ምን ይባላል ጽናት ወደ ቤትሽ ተመለሺ፣ ቤትን የመሰለ ነገር የለም። እና እንግዲህ 227ቱ እንግዲህ ባጠር ባለ ነው ያቀረብኩላችሁ። ሌላ በተረፈ ሰኒ ጆከር ጋር ሂዳ ነበር። ጆከር ተፈቅዶለታል። የተፈቀደለትን ምክንያት ወንጀሉን መፈጸሙን ራሱ መስክሯል። ነገር ግን ሬሳው አልተገኘም ብላችሁኛል። ለበጊዜው ተደውሎልኝ መዘጋጃ እንደወሰደው ነው የተነገረኝ። እኔ አልሄድኩም። ለምን ቀብር ቦታ አልሄድክም? ቀብር ቦታ ያልሄድኩት እንዴት ብዬ ነው አይናቸውን የማየው? በጸጸት አልቅ ያለሁኝ። ስለዚህ እኔ ምንም ማድረግ አልቻልኩም። ተቀብሯል ብለውኛል። የደወሉልህ ሰዎች ማን ናቸው? ስልክ ቁጥራቸውን ታውቃለህ ወይ? ብዙ ጊዜ የምትኖሩት የት ነው? ፖሊሱ ጥያቄ ጠይቆታል። ብዙ ጊዜ የምንኖረው ሜዳ ላይ ነው። ምክንያቱም ሸራ ወጥረን በየቦታው ስለሆነ ቋሚ ቦታ የለንም። በብዛት የምትገኙት የት አካባቢ ነው? መርካቶ፣ ኮልፌ ከራኒዮ፣ ኮልፌ ማን የሚባለው ቦታ ላይ ምሳ ለመብላት ብዙ ጊዜ እንገናኛለን። እንደዛ ከሆነ እኔ ፖሊሱ ከዚህ በኋላ ቢፈቀድልኝ ሰው ቢጠይቀኝ፣ አዎ ይፈቀድልሃል፣ ከዛሬ ጀምሮ ሰኒ ሂዳ ነበረ ከጆከር ጋር ያላትን ነገር ገልጻለች። ምን ሆነ ነው? ከስተሃልሳ፣ ጠቁረሃልሳ፣ አልተመቸህም ወይ? ሰዎቹ እንዴት ናቸው? ምንድነው እንደዚህ እኔ ደህና ነኝ፣ ምንም አልሆንኩኝ፣ አንቺ ጠንክሪ፣ በርቺ፣ እኔ ምንም አልሆንኩኝ፣ ጥሩ ሰዎች ናቸው። እንቅልፍ ደግሞ ብዙም ስለማንተኛ አብረን ስለምንሆን ምንተኛው ብዙም ስለማይወስደኝ ነው ፊቴ እንደዚህ እኮ ነው ያየሽው። ስለዚህ አንቺ አትዝጊ፣ ጠንካራ መሆን አለብሽ። ከራኬ ጋር ያለው ችግር ተፈቷል። ስለዚህ ለአንቺ እኔ ደስ ብሎኛል። ምንም ነገር እንዳያታልልሽ፣ አይዞሽ፣ በርቺ፣ ሰዓት አልቋል። ከዚህ በኋላ ተነስ ኮማንድ ጠርቶ ሊያስነሳው ነበረ። ትንሽ ሰዓት ቢጨመርለት ብላለች ሰኒ። አይቻልም፣ አልቋል ሰዓቱ፣ ወደ እስር ቤቱ ተመለስ ተብሏል ማለት ነው። ጆከር እንግዲህ አዛኝ ነው እንደ ሰኒ፣ ሁለቱም ያዝናሉ ለሰው። ጆከር በማያገባው ጉዳይ የገባ እስር ቤት እየተደባደበ ነው። እንግዲህ ይሄ የሚሆነው ምንድን ነው? አንድ አሳዛኝ የሆነ ምስኪን ልጅ አለ ከገጠር የመጣ የከተማ ነኝ ባዩ ዝም ብሎ በያገኘው ሰዓት የኳስ ይመስል ይጠበጥበዋል። በሱም የተነሳ ጆከር ለምንድን ነው የምትጠበጥበው? ይሄ ምስኪን ሰው የለውም ብለህ ነው ወይ? ምን አደረገህ? ለምንድን ነው ይሄን ያህል የምትፈርድበት? ለሱ ምን ስለበደለህ ነው ብሎታል። ምን አገባህ አንተ በሱ ጣልቃ የምትገባው? አንተ መደብደብ ፈልገህ ነው ወይ? ምንድነው አንተ ጉልበትን እዚህ ምስኪን ላይ ስላሳየህ ነው ወይ? አንድ ልጅ አለ ደግሞ ዝም ብሎ የሚቅለበለብ። አንተ ዝም በል። ለምንድን ነው የምታሽቃብጠው? ይሄ ምስኪን ምን አደረጋችሁ? እንግዲህ በራሳቸው ጉዳይ ተጣልተው ቦክስ ተገጥመው ነበረ። ለሁለት ወስደው ውቅጥ አድርገውታል። ጉልበተኛ ነኝ የሚለውን ኮማንዱን መጥቶ ወስዷቸዋል። ችግራችሁ ምንድን ነው? እናንተ ከማን ጋር ተጣሉ የምትሉበት? ስለዚህ እባካችሁ ተላቀቁና ከጓሮ አለች የሆነ የተቆፈረች እሱ ጋር ሂዳችሁ ቆፍር አድርጋችሁ አትክልት ዙሩባት ብሏል። አይቀርም ወይ ብሎ አይቀርም፣ ችግራችሁን ፈትቻለሁ ስላላችሁ ነው ወስጄ እዛች ክላስ የምትቀምሷት ዱላ ይመስለኛል ዱላ አለች ብሎ ነበረ። አይ ችግራችንን ፈተናል፣ ምንም ችግር የለብንም ብሏል ማለት ነው። አሁንም እንግዲህ በጭንቀት ያለው ኪራ ነው። በጣም የሚያሳዝነው ደግሞ ኢሌኒ በሚገርም ሁኔታ ለምንድን ነው ዝም ያለችው? ድምጿን ያጠፋችው? ምሩ ቀለበት ብታረጊ የተሻለ ነው። ምክንያቱም ኢሌኒ ዝም ብላ አተኛለንም ለእኛም ጉርጓር ነው ስትምስልን የምትውለው። ምን ሆነሽ ነው ብላታለች። ኢሌኒ እንግዲህ ራሷን ጭንቀት ውስጥ እያስገባች ይመስለኛል። እናሁም ምንም ልጅ እንዳለው ቢነገረውም መቀበል ግን አልፈለገም። ልጁ የኔ አይደለም፣ ለአባቴም ብትነግሪው ስለ ምሩ ምንም አይነት ነገር ብትናገሪ ጉሮሮሽን በስቼ ነው የምይዝልሽ። ስለዚህ ስለ ምሩ አንዲት ነገር እንዳትይ። ምሩም ተጨንቃለች። ናሆምን ከእጄ ፈልቅቀው ሊወስዱት ነው። እኔ ልጅ መውለድ አልችልም፣ ልጅ አለህ እያሉ ነው። ስለዚህ ደግሞ የናሆም እናት አለምዬ ልጅ ስለምትፈልግ ልጅ አለኝ ስትል ኢሌኒ ይወስዱብኛል ናሆም ብላ በጭንቀት አልቃለች ማለት ነው። እንግዲህ ይህን ይመስላል ክፍል 227። በሚቀጥለው በክፍል 228 እንገናኛለን። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው በ228 እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።